ሀብታሙ ክርስቲያኖች አንዴ ላስቁምህና ከይቅርታ ጋር እሺ። ሀብታሙ አሁን እየተወራ ያለው እስልምና ላይ ጠይቁን የሚል ፕሮግራም ነው ያለን። ስለዚህ ዓላማችን እንዳንስት እንችላለን። እስልምና ጥያቄዎችን አቅርብና ከመለስንል በኋላ ቀጥሎ ክርስትና ላይ የተለያዩ ሀሳቦች መወያየት እንችላለን። ግን መጀመሪያ አሁን እስልምና ጥያቄ አለ አንተ? እስልምና ጥያቄውን አቅርብና ሚውት አድርገህ አዳምጥ። ቀጥል። እሺ ከዚህ ቀደም እነ አደም እነ ሙሳ እነ ኢብራሂም ሙስሊም ናቸው የሚል አስተምሮት አላችሁ። ሁሉም ሰው እስልምና ላይ ነው የተፈጠረው የሚል አስተምሮ አላችሁ። እነዚህ ሙሉ ታሪኮች ደግሞ ያሉት ስለነ አደም፣ ስለ ሙሳም፣ ስለነ ኢብራሂምም ምንድነው አማኝ መሆናቸውን ነው የምናውቀው። አማኝ መሆናቸውን እርግጠኛ ከምንሆንባቸው ነገሮች ውስጥ አሁን ክርስቲያኖች እያደረጉ ያሉ በተለይም ከሙሴ ጋር ተያይዞ ከፋሲካ በዓል ጋር ተያይዞ ከሚያደርጉት ነገር አንጻር ክርስቲያኖች እንደሆኑ ወይም ደግሞ አሁን ክርስቲያኖች ነን የሚሉት ማህበረሰብ የሚከተሉትን ሃይማኖት እንደሚከተሉ ነው እኛ የምናውቀው በመንፈሳዊ ነገርም አንጻር ማለት ነው። ነገር ግን ከምን አንግል ከምን አንጻር ከምን ማስረጃ አንጻር ነው እነዚህ ሰዎች አንደኛ እስላም ናቸው ብላችሁ የምትናገሩት? ምን አይነት ማስረጃ ነው ያለው? ከቁርአን በፊት ከነበሩት መጽሐፍቶች እንደሚታወቀው ቁርአን የሚባለው መጽሐፍ ነብዩ መሐመድ ላይ እንደወረደ ተወልዶ ራሱ በ23 ዓመታቸው እሳቸው ላይ ቁርአን እንደወረደ ከዛ በፊት ቁርአን የሚባል ነገር እንደሌለ ማስረጃ አለ። እሺ አንዴ ታቆመዋለህ ወገናችን ከይቅርታ ጋር ጠቀለል አድርጌ ልጨርሰውና አይደለም እያረምኩት ብዬ ነው። እሺ አንዴ ተቀጥላለህ። እያረምኩት እሺ እያረምኩት ስለተናገር ስትቱን ላረምህና እንቀጥላለን። እሺ አሁን አንተ መጀመሪያ ያደረከው ጥያቄ ሳይሆን የጠየቀው ክሌም ነው ያደረከው። ክሌም ማነሳ እሱ ምንድነው? ቁርአን በነብዩ ጊዜ ነው የመጣው፣ እስልምና በነብዩ ጊዜ እንደመጣ ማስረጃዎች አሉ፣ ግን በክርስትና ፋሲካ እንደሚፈጽሙ ምናምን አሉ። ስለዚህ የሚያሳየው መጽሐፋችን ነቢያት ክርስቲያን እንደነበሩ ነው አልክ። ይህ ክሌም ነው። ኦኬ ክርስትና ሊያነሳው ክሌም ነው። ሶ አሁን ወደ እስልምና ከመምጣታችን በፊት በጣም እያዘንኩ ቢሆንም ወንድሜ ኢብራሂም ይቅርታ እየጠየቅኩ ቢሆንም ማስረጃውን ታመጣልኛለህ። የትኛው ቦታ ላይ ነው ነቢያት የክርስትና እምነት ተከታይ ናቸው፣ ኢየሱስ ክርስቲያን ነው የሚለው ወላ ሀታ ክርስቲያን የሚለው ቃል ከብሉይ ኪዳን ታሳየኛለህ? ክርስቲያን የሚለውን ቃሉን ያልኩ አሪፍ ነው። አሁን እነዚያ ሰዎች ክርስቲያኖች ለመባላቸው ግዴታ ክርስቲያን የሚል ቃል ከብሉይ ኪዳን ማምጣት የለብንም። ለምን በለኝ። ምክንያቱም አብርሃም አማኝ ከሆነ ለአብርሃም አማኝ ለመሆኑ ሙሴም ደግሞ እግዚአብሔርን ያወራበት መንገድ አሁን ሙስሊም እግዚአብሔርን እያወራው ባለበት መንገድ ነው ወይ የሚለውን ማነጻጸር። ሁለተኛ ደግሞ አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል ዋቢው ወዴት ይወስዳል? ትርጓሜው እውን አዲስ ኪዳን ላይ ክርስቲያን ለመሆን አንድ ሰው ሮሜ መጽሐፍ ላይ የተጠቀሰውን ይሁን ዮሐንስ ላይ የተጠቀሰውን ይሁን ያንን ይጠቅሳል ወይ የሚለውን ዋቢ ግዴታ ያንን ማስረጃ ማግኘት አለብን። ሀብታሙዬ ቆይ አንዴ አሁን ከይቅርታ ጋር ማለት ነው እያረክ ያለኸው መሰለህ እያረክ ያለኸው ራስህን ራስ ጥያቄ ተጠይቀውና የጠየቅከውን ጥያቄ እየመለስክ ነው ያለው። የኔን ጥያቄ እረሳኸው ማለት ነው። የኔ ጥያቄ ማስረጃ ስጡኝ ነው እንጂ በአጭር ጥያቄ እነሱ ከቁርአን ውጪ ሙስሊም ለመሆናቸው ማስረጃ ስጡኝ። ከቁርአን ውጪ ካሉት መጽሐፍቶች ከተውራትም ሊሆን ይችላል ከሌላም። እሺ ጨርሻለሁ። እሺ ሳውራ ሚውት እንድታደርግ አልፈልግም። እስልምና ላይ እኮ ልመልስልህ ነበረ፣ ግን እስልምና ላይ ከመምጣት በፊት ክሌም አነሳ፣ ሙግት አነሳ። ሙግቱ ምንድነው? ነቢያት መጽሐፉ እንደሚያሳየው ከሆነ ክርስቲያኖች ናቸው የሚል ሙግት አነሳ። ኦኬ እኔ ደግሞ ኢምራን ይሄ ነገር ይከነክነኛል። ጥያቄ ብጠይቀኝ መልስልህ ነበር፣ ግን ሙግት ነው ያነሳኸው አንተ። ስለዚህ ለተናገርከው ንግግር መጀመሪያ ማስረጃ አቅርበህ ምን ታደርጋለህ? ወደ እስልምና መጣለን። አሁን ምን አልከኝ አንተ? አብርሃም አመነ እምነቱ ጽድቅ ሆኖ ተቆጠረለት። እኔ ጥያቄ እሱ አይደለም። ጥያቄ ምንድነው? ነቢያት ክርስቲያን ናቸው የሚል ሐሳብ ካለ ቃሉ የለም ብለኸኝ አመሰግናለሁ። ሐሳቡ ካለ የትኛው ቦታ ነው ክርስቲያኖች ነቢያት ክርስቲያን ናቸው የሚለው ሐሳብ ያገኘኸው? ጥቅስና ቦታ ያንተን ሐሳብ አልፈልግም። ያንተን ወሬ ሳይሆን የፈለግኩት የትኛው ቦታ ነው ነቢያት አብርሃም ሰው በቃ አብርሃም ክርስቲያን ነው የሚለው የት ላይ ነው? አሳየኝ። ኦኬ ወይ አሪፍ ነው። አሁን እኛ አብርሃም አደረገ ከሚለው አብርሃም አመነ ጸደቀ በሚለው
እየተከተልን መሆኑ ራሱ አንድ ማስረጃ ነው። ሀብታሙ ግን እየቀለድን ያለው ወይስ የምር ነው? ስማኛ፣ አይ እሰማለሁ፣ ግን እያወራህ ነው እኮ ሌላ ነገር እኮ ነው። እሺ አሁን ማስረጃ አይደለም። አብርሃም ክርስቲያኑ አይደለም። ሀብታሙ አንዴ ቆይ እባክህ አታርክመኝ። እኔ መድከም አልፈልግም። አብርሃም ክርስቲያኑ አይደለም። እኔን ስማኝ። አሁን አብርሃም ክርስቲያኑ አይደለም። ቆይ እንዲገባኝ ነው። ቃል በቃል መልስ። አብርሃም ክርስቲያን ነው። ማስረጃ አብርሃም ክርስቲያን ለመሆኑ አማኝ መሆኑ ኦሪት ዘፍጥረት 15 እሺ ዘፍጥረት 15 ነው ጊዜ ነው ሐሳቡ ራሱ የመጣው። ክርስቲያን ማለት የክርስቶስ ተከታይ የሚል ሐሳብ ነው ያለው። ከጊዜ በኋላ የመጣ አስተምሮ ነው እንጂ መጽሐፍ ቅዱስ ላይ እንደሌለ አይታችኋል። ስለዚህ ወገናችን ያነሳው ክሌም አንተ ሐሳብ ነው እንጂ የመጽሐፍ ሐሳብ አይደለም። አሁን ወደ እስልምና እንምጣ። እስልምና ላይ ምን ብሎ ጠየቀኝ? አብርሃም ክርስቲያን ነው የሚል አብርሃም ሙስሊም ነው የሚል ከቁርአን ውጭ ማስረጃ አምጣልኝ ነው እያለኝ ያለው። አዳምጡኝ በደንብ። ምንድን ነው ያለው? አይደለም ከቁርአን ውጭ ካሉ መጽሐፎች የነ አብርሃምን ከሚገልጹ ታሪኮች ለምሳሌ የነ ሙሳ ታሪክ ተውራት ላይ ነው ያለው። ከተውራት ያንን ማስረጃ ስጠን ነው ኢብሮ ጭንቅላት ሀብታሙ አንድ ረጋበል። ከቁርአን ውጭ ካሉት ነው እንጂ ከቁርአን አላልኩም። ቁርአን ላይ ሊጻፍለት ይችላል። ከቁርአን ከቀደመው መጽሐፍ ማስረጃ ስጡን። አረ ጆሮውን ተጠቀም። ስንት ጆሮ አለው? ለጆሮ አለ ብራዘር። እንደዛ ነው ያለው። ምን ሆነ ነው? እንትን ነው ኢብሮ ከቁርአን እንዳለው ደንግጦ ነው። ቁርአን ላይ ስላለ ለዛ ነው። እሺ አሁን ሚዩት አድርገህ አዳምጠኝ። እሺ በጣም አጭር መልስ ነው። ጥያቄውን ልገመውና ወደ መልሱ ልግባ። ስለዚህ ጥያቄው ምንድን ነው? አብርሃም ሙስሊም ነው የሚል ከቁርአን ውጭ አምጣ ነው። አቡበከር አለ? አንድ ምሳሌ ያስቀምጥላችሁ። አቡኪ አለ ወይም እሺ አቡኪ አለ አለ ኢብሮ። አንተ የምታምንበት መጽሐፍ ምንድን ነው? እንግዲህ ቁርአን ነው። በቁርአን የምታምነው። እሺ ወገናችን አቡኪ አንተ ሙስሊም ነህ አይደለ? ትክክል። እሺ ሙስሊም ነህ። እናንተ ሙስሊም ሁኑ በቁርአን እመኑ የሚል ከቁርአን ውጭ ሌላ መጽሐፍ አምጣልኝ። ከመጽሐፍ ቅዱስ አምጣልኝ እንደዛ የሚል ከመጽሐፍ ቅዱስ ሙስሊም ሁኑ የሚል አምጣልኝ። ለምን መሰለህ እንደዛ ያልኩህ? የነቢያት መጽሐፍ ያለው ኦሪት ያለው ክርስቲያን መጽሐፍ ቅዱስ ላይ ነው ያለው። ስለዚህ ከቁርአን ውጭ አምጣልኝ እንደዛ የሚል በቃ አሁን ይሄን አወርድህ ነበር። አሁን ወገን ብትሆን ይምራል ላወርድህ ነው የሚገባው። መጀመሪያ ግን አንተ በመጽሐፍ ቅዱስ ታምናለህ እንዴ? አውቂ አላምነው። ይሄን ራሳያችሁ የፈለግኩት ያ ጀማዓተል ኸይር። እኛ ሙስሊሞች እኮ ሙስሊም የሆነው በቁርአን ስላመንን ነው። በመጽሐፍ ቅዱስ የምናምን ቢሆንማ ለምን እንከራከራችኋለን ሲጀመርም? ስለዚህ መጀመሪያ ጥያቄው ራሱ ፋላሲ አለበት፣ ስህተት አለበት ነው። ለምን እኔ ኢምራን በቁርአን አምናለሁኝ እያልኩኝ በመጽሐፍ ቅዱስ አምጣኔት ብላለሁ። እኔ እኮ ኢምራን የማምነው መጽሐፍ ቅዱስ የተበረዘ መጽሐፍ ነው፣ የአምላክ ቃል አይደለም፣ ስህተት የገባበት መጽሐፍ ነው እያልኩኝ እንዲህ ብዬ ከማላምንበት መጽሐፍ አመጣለሁ። ምሳሌ ልንገራችሁ። ምሳሌ ወገናችን ሀብታሙ ክርስቲያን ነው። ሀብታሙ ክርስቲያን ሆኖ እያለ ክርስቲያን ሆኖ የሚል አብርሃም ክርስቲያን ነው የሚል ከህንድ መጽሐፍ አምጣልኝ፣ ከዋቄ ፈታ አምጣልኝ ብዬ ብናገር ይሄ እብደት ነው አይደለ እንዴ? ስለዚህ ወገናችን ሀብታሙ ጥያቄ ራሱ ፋላሲ አለበት። ግን አይተህ ከሆነ እኔ ቅድም ሳወራ የጠየቅኩ ምንድን ነበር? ከገዛ መጽሐፍህ አብርሃም ክርስቲያን ነበር የሚል አምጣ ነበር እኮ አላመጣም። ኦኬ። ስለዚህ እኛ ሙስሊሞች መጀመሪያ የምናምነው በቁርአን ነው እንጂ ከቁርአን ውጭ ባለ መጽሐፍ አይደለም። ኦኬ። ስለዚህ ሀብታሙ ምን ታደርጋለህ አንተ? አብርሃም ሙስሊም የሚል እንዳሳየ ከፈለግ ትክክለኛ የሆነ መጽሐፍ፣ ትክክለኛ ስለ ኢብራሂም የሚናገር ስለ ሙሳ የሚናገር ትክክለኛ መጽሐፍ አምጣልኝና ካመጣህልኝ በኋላ እሱ ላይ ገልጬ አሳያለሁኝ። ግን መጽሐፉ ሳይኖር መጽሐፉ ጭራሹን ጠፍቶ እያለ የተበረዘ መጽሐፍ እያለ ከዛ እንዴት ብዬ አውጥቼ ላሳይህ እችላለሁኝ ነው። ግን ቁርአናችን ለአምላካችን አላሁ ሱብሓነሁ ወተዓላ በማያሻማ ቃል ማ ካነ ኢብራሂሙ የሁድየን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ፣ አብርሃም አይሁዳዊ ክርስቲያንም አልነበረም፣ ግን ቀጥተኛ መንገድ ሙስሊም አምላካችን ነግሮናል። ስለዚህ ሀብታሙ ምን ታደርጋለህ? ጥያቄህን እንድመልስልህ ትክክለኛ የሆነ መጽሐፍ አምጣልኝና መጽሐፉን ገልጬ አሳያ። ትክክለኛ ስለ አብርሃም የሚናገር በአብርሃም ጊዜ የነበረ መጽሐፍ፣ ትክክለኛ የሙሴ መጽሐፍ ካለ አምጣውና አሳያለሁ። ግን አሁን የሙሴ መጽሐፍ እጃችን ላይ የለም። ግልጽ ነው። አሪፍ ነው። በጣም አሪፍ ጥያቄ ነው ያነሳው። የሙሴ መጽሐፍ አለ አሁንም እኔ ጋር። የአብርሃምን መጽሐፍ አለ ከኔ ጋር። መጽሐፍ ቅዱስ አላሁ አክበር አላሁ አክበር። ኢየሱስ ይክበር። አንድ አላሁ አክበር። ኢብራሂም ሰምተሃል? ኢየሱስ ይክበር። ኢየሱስ ይክበር። ማስረጃ ይክበር። ሀብታም ይሁን ችግር የለብኝም። አንድ ረገባ በአላህ ብያለሁ። አንድ ረገባ ያ ጀማዓተል ኸይር ሰምታችሁን ኮሜንት ላይ ጻፉልኝ። ኢብራሂም ጻፍልኝ ኮሜንት ላይ ምንድን ነው ያለው?
የአብርሃም መጽሐፍ እጃችን ላይ አለ። ጻፈው። የአብርሃም መጽሐፍ እጃችን ላይ አለ። የሙሴ መጽሐፍ እጃችን ላይ አለ። እባካችሁ ጻፉልኝ እባካችሁ። ምንድነው ያለው? የአብርሃም መጽሐፍ እጃችን ላይ አለ። አንድ የሚውት አድርግ። የአብርሃም መጽሐፍ እጃችን ላይ አለ። የሙሴ ለምንድን ነው የሚውት አደርገኝ? ሀቅ እኮ ነው እየተናገርኩ ያለው። እያወራሁ አትደረብ። አንድ ያልኩህ እኮ አንድ የሚውት አድርግ ተባልክ አይደል? ለምን አደረጋትን? አፉ የእውነት እሺ፣ ቆይ አንዴ ሙሴ የጻፈው ተውራት መጽሐፍ አለ። እሺ፣ ቆይ ሰጣችኋለሁ አለ። አልጠፋም። እሺ፣ አንዴ ረጋጋ። በአላህ ትልቁ ራሱ ትልቁ ውሸት ራሱ ኢምራን ይሄ ስለሆነ ማለት ነው። ከዛ እናወራለን። የጀማ ግራ ገባን። አንዴ ታወራለህ፣ አንዴ ረጋበል፣ አንዴ ብቻ ትቀጥላለህ። እሺ ሀብታሙ ረጋበል። አሁን እኔ መከራከርም አልፈልግም። ያለውን ሰምታችኋል። የአብርሃም መጽሐፍ እጄ ላይ አለ። ጀዛከላህ ይሮጥ። ኮሜንት ላይ ጻፉልኝ። የአብርሃም መጽሐፍ እጄ ላይ አለ። የሙሴ መጽሐፍ እጄ ላይ አለ። ስለዚህ ወገናችን ሀብታሙ ምን ታደርጋለህ? የአብርሃምን መጽሐፍ ታመጣለህ። የሙሴ መጽሐፍ ታመጣለህ። ካመጣህ እንደ ትናንት ነው ኢብራሂም ቲክቶኩን ዘግቶ ወጥቶ ጀለብያ መሸጥ ይጀምራል። ጀለብያ እኔ ደግሞ ሞባይል መሸጥ ይጀምራለሁ። ቲክቶክ እንተዋለን። ቲክቶክ አንጠቀምም ከዚህ በኋላ። ግማሹ ጋዜጠኛ አቡኪ ጋዜጠኛ የሆነ ቲክቶክ ላይ ዜና ይዘግባል። ካመጣ ምን የሚል ካመጣ የአብርሃም መጽሐፍ ካመጣ የሙሴ መጽሐፍ ካመጣ ኢንዶፍ ዘጌም ጨዋታው በቃ ያልቃል እዚህ ጋር ዛሬ። ስለዚህ አምጣልኝ። የት ነው የአብርሃም መጽሐፍ? ኢምራን ለምንድን ነው የምትበጠብጠው ግን? እንደ ትልቅ ሰው እናውራ እንደማመጥ አልከኝ። ኦኬ የአብርሃም መጽሐፍ ማለት እኮ ሙሴ የጻፈው መጽሐፍ ውስጥ ወይም ተውራት ውስጥ ያለ የአብርሃም ታሪክ ማለት ነው እንጂ አብርሃም በግሉ የጻፈው መጽሐፍ አለው እንዴ? ለምንድን ነው የምታንሻፍፈው? አሁን ማሻአላህ አስተካከልካት። አየህ አይደለ? ስለዚህ የተናገርከው ነገር አብርሃም መጽሐፍ የሚባለው የአብርሃም ታሪክ ተውራት ውስጥ አለ። ያ ደግሞ የማን መጽሐፍ ነው? የሙሳ መጽሐፍ ነው ወይም የሙሴ መጽሐፍ ነው። አዎ አለ የሙሴ መጽሐፍ። አሁንም የሙሴ መጽሐፍ ብዬ 5ቱን የህግ መጽሐፎች ወይም ተውራትን ላቀርብልህ እችላለሁ። እሺ ተመልሶልኛል እንጂ የአብርሃም መጽሐፍ እያልክ ወዴት ነው? ለምንድን ነው ወደዛ የምትጎትተው? እኔ የአብርሃም ታሪክ ያለበት ለማለት ፈልጌ እንጂ አብርሃም የጻፈው አላልኩም። እሺ ተመልሶልኛል። አንዴ ተመልሶልኛል። አንዴ ረጋበል ተመልሶልኛል። ያ ጀማዓተል ኸይር አሁንም አላሁ አክበር በሉ። አላሁ አክበር። ኢየሱስ ጌታ ነው። ተወሱፍ ባሪያን አሳይሃለሁ በኋላ። ረጋበል። አሁን ያ ጀማዓተል ኸይር እንዳያችሁት የተናገራትን ነገር ድጋሚ ዋጣት። የአብርሃም መጽሐፍ ሲል ነበር አይደለ? ኢብራሂም ትክክለኝ ጆሮዬ ሰምቷ እንደዛ የሚል። አሁን ግን የአብርሃም መጽሐፍ እኮ የሚባል የአብርሃም መጽሐፍና እኮ ኢምራን ምን ሆነ ነው? የአብርሃም መጽሐፍ ማለትና አብርሃም የጻፈው መጽሐፍ ይለያያል። የአብርሃም መጽሐፍ ማለት የእሱ ታሪክ ያለበት ማለት ነው። ቀጥታ ግን ሙሴ የጻፈው ብዬ አሁን እንደተናገርኩት ማለት ይለያያል። እባካችሁን ይሄንን ህዝብ እባካችሁን ባትጫወቱበት፣ በራሳችሁ መንገድ ወጣትነታችሁን ተጠቅማችሁ ባትበጠብጡት፣ አእምሮውን ባትበርዙት። ሀብታሙ ቆይ አንዴ፣ አሁን ራሱ የገባኸው ማለት ነው ከቀድሞ የባሰ ትልቅ ከቡርጅ ከሊፋ ላይ ነው ራስን ልጥል አፋፍ ላይ ያለውና የሙሴ መጽሐፍ ብለህ ሌላ ታሪክ ሰርተሃል። አሁንም ኢምራን እዛ ላይም ሂድበት። አሁን ግን አሁን ችግሩን መሰላችሁ እየተለማመጥን አይደለም። ሲቀጥል ተመልሰው ማሰል እያዳምጥን አይደለም። አሁን የአብርሃም መጽሐፍ የለም አይተናል። ወደ ሙሴ መጽሐፍ እንምጣ። ሀብታሙ ወገናችን የሙሴ መጽሐፍ አለ ብለሃል። የትኛውን የሙሴ መጽሐፍ? 5ቱ የተውራት መጽሐፍ 5ቱ የህግ መጽሐፎች የሙሴ ናቸው። ኦኬ 5ቱ መጽሐፍ ሙሴ የጻፋቸው። ያንን ደግሞ እኔ ራሴ ከቁርአን ራሱ ማስረጃ ልስጥህ። እሺ አንዴ እኔ ከቁርአን ማስረጃ አምጣልኝ ያልኩ ምረጋበል። እሺ 5ቱ መጽሐፍ አይ ለምን እንዳንካካድ ቢያንስ ተውራት ለማን እንደተሰጠው ቁርአን ራሱ ስለሚናገር ማለት ነው። አንዴ ወገናችን ቁርአንና መጽሐፍ ቅዱስ የተለያዩ መጽሐፎች ናቸው። የራስህን መጽሐፍ በራስህ እግር ቁመህ መልስ። እሺ ወገናችን እንኳን ቁርአን መጽሐፍ ቅዱስ ራሱ ግራ ገብተዋል። አሁን ረጋበልና 5ቱ መጽሐፍ የጻፋቸው ሙሴ ነው? አዎ 5ቱ የህጉ መጽሐፍቶች የተጻፉት በሙሴ ነው። ማስረጃ የት ላይ ነው ሙሴ ጻፋቸው የሚለው? ሙሴ ለመጻፉ ማስረጃ አቅርብልኝ። አቤት መጽሐፍ ላስተካክልልህና 5ቱን መጽሐፍ ኦሪት፣ ዘፍጥረት፣ ዘዳግም፣ ዘሌዋውያን፣ ዘሁልቁን 5ቱ እነዚህን ሙሴ ለመጻፉ አንድ ማስረጃ ስጠኝ። አንድ ማስረጃ በደንብ ሳቅ። አላሰብከውማ? መልሱ ሳቅ ነው። እሺ ቅድም እንግዲህ ወንድምህ ጋር ድራማ እንደሰራኸው ከአንተ ጋር አሁን ድራማ እንስራ። ያለ አላህ በመጀመሪያ መጽሐፍ መልስ። ቆይ አላህ ይለኛል። ኧረ ወገናችን እስልምና ተውና መጀመሪያ የት ላይ ነው ሙሴ መጽሐፍ ጻፈ የሚለው? የት ላይ ነው? አሁን እኔና አንተ እናውራ።
እኔ የእውነት ማስረጃውን እሰጥሃለሁ፣ ግን እናንተ እናውራ። ሀብታሙ አንድ አዳምጠኝ፣ አንዴ ፕሊስ ብያለሁ። አንተ 5ቱን መጽሐፍ ሙሴ እንደጻፈው ካቀረብክልኝ እኔ ቲክቶክ አቆማለሁ፣ ችግር አቆማለሁ። 5ቱ አሁን ያሉት መጽሐፍ ሙሴ ለመጻፉ ማስረጃ ካመጣ ግን አታመጣም በተአምር። እኔ ግን ወንድም ኢብራሂም ወንድም አቡበከር ወላሂ እልሃለሁ ከ100 በላይ ማስረጃ ሙሴ ላለመጻፉ ያው እጅ ላይ ያለ ጀማ ሳውራችሁ እጅ ላይ ከፍቼ የማወራው ሙሴ ላለመጻፉ ከገዛ መጽሐፎቻቸው እየከፈትን ማሳየት እንችላለን። ሙሴ ላለመጻፉ ግን ወገናችን ብለሃል ሙሴ ጻፈው ስላልክ ከገዛ መጽሐፍ ከቁርአን አይደለም ከገዛ መጽሐፍ አቅርብልኝ። ኦኬ ከዛ በኋላ ወደ አላህ እንመጣለን ማለት ዘለው አላህ እንዳትለኝ ካልክ ተወርዳለህ። ከዚህ በኋላ መጀመሪያ የገዛ መጽሐፍህን መልስ። የገዛ መጽሐፎችን መመለስ ሲከብዳቸው ዘለው ወደ ቁርአን ይመጣሉ። ቀጥላ አሁን 1000 ሰው ዘርግፈን ዘግተን እንወጣለን። እሺ ካመጣ ዘግተን የምን አሁን ብቻ በቃ እንትን እንቀይራለን፣ ኮንተንት እንቀይራለን። ጋዜጠኛ ትሆናለህ ኢብሮ። በቃ አንተ ዛሬ ቀጣይ ኢብሮ ጋር የምንገናኘው በምንድን ነው? እየዘገበ ነው ሰበር ዜና ያን የምንገናኘው ወገናችን ሀብታሙ 5ቱ መጽሐፍ ሙሴ ለመጻፉ ከኦሪት ካመጣልን ኢብራሂም ቀጣይ ምንድን ያን የምንገናኘው ሰበር ዜና በኢትዮጵያ መንግስት ያን የምናገረው እንጂ ሰላም አለይኩም ያ ንጽጽር ሳይወራ እናገኘውን በተአምር አይደለ ኢብራሂም? አዎ እኔ የአርሰናል ተንታኝ ሆኜ ነው የምታገኘኝ። የአርሰናል ከክለብ ስንት ክለብ እያለ አርሰናል ትጠራለህ ማለት ዩናይትድ እያለ አንተ ኧረ ሰው እንዳይሰማ ማየር እንዳይሰማ። እሺ ቀጥል። እሺ የአርሰናል ደጋፊዎች ብዙ አላቸው። እሺ ሀብታሙ ተመለስ፣ ተነጠቀ። አሁን ደግሞ አያችሁ አይደለ? ወጣ። ቅድም መልስ ባል ቁርአኑን መልስልኝ በቃ ብሎ ዘለልኩት። አሁን ደግሞ አልወጣውም አንዴ። እሺ እየፈለክ ነው ገና። ስለዚህ እየተፈለገ ነው ማለት ነው ያጀማ። እሺ ይፈልግ ችግር ይፈልግ። ግን አይተህ ከሆነ ኢብሮ አንዳንዴ ያስቃል አይደለ? ጥያቄ ራሱ ያስቃል። አንዳንዴ ያላሰብከው ጥያቄ ስትጠይቅ ያስቅህ። ያላሰብከው በቃ እሷ እንደዚህ አላሰበንም። በገዛ እጅ እኮ ነው ራሱን በቆንጨራ ያለው። የሀገር ጥያቄ ምን እየፈለግኩ እንደሆነ ልንገርህ። አትንገረኝ፣ አልፈልግም። ብቻ ማስረጃ አምጣ። አልፈልግም፣ አትንገረኝ፣ አልፈልግም። ማስረጃውን ብቻ አምጣ። መጽሐፍ ቅዱስ የተጻፈበት ታሪክ አለ። በዛ በታሪክ መጽሐፍ ውስጥ ሙሴ እንደጻፈው አለ። ግን እየፈለግኩ ያለሁት ተውራትን ሙሴ ላይ ያወረድነው እኛ ነን ብለዋል አላህ። ለዛ ሙሴ መጽሐፉ ማስረጃ ስጠኝ ለራስህ ልልህ ያንኑ ሱራ እየፈለግኩት እንጂ ከመጽሐፍ ቅዱስ 5ቱንም የህግ መጽሐፎች ሙሴ እንደጻፈው እርግጠኛ ነኝ እኔ። ስለዚህ ከዛ የሙሴ መጽሐፍ ከጻፈበት የታሪክ መጽሐፍ እሰጥሃለሁ። ነገር ግን አንተም ተውራትን እኛ ሙሴ ላይ ያወረድነው እኛ ነን ሲል ቁርአን አንተም ማስረጃ ስጠኝ እስኪ። ማን ነው እንደዛ ሲል የሰማው? ቅድም ከወንድምህ ጋር ያደረከው ድራማ እንደዛ ነበር። ለዛ ነው እኔ ሱራውን እየፈለኩት ያለሁት ማለት ነው። ማሻአላህ አላሁ አክበር። እሺ ማሻአላህ ተክቢር። እሺ አሁን አዳምጥ ደግሞ ኢየሱስ በይለኛ ሀብታም ይሁን ከፈለገ ስለ ሀብት አለም የተወራል። አንዴ ቆይ አዳምጠኝ። ያ ጀማዓት ከይር ቆይ እስኪ አዳምጠኝ ደግሞ እኔ እኮ አዳመጥኩ። አዳምጠኝ ደግሞ እኔም ፕሊስ። እሺ ምንድን ነው ያለው? እንደጻፈ ማስረጃ መጽሐፍ ቅዱስ ላይ የለም፣ ከታሪክ ላመጣላችሁ ነው አለ። ከታሪክ ከፈለግከው መጽሐፍ ፈልግ፣ ችግር የለውም አምጣ። ግን ጥያቄያችን ከመጽሐፍ ቅዱስ ነበረ። ስለዚህ መጽሐፍ ቅዱስ ላይ እንደሌለ አምናሃል። እኛ ግን እኔና ወንድሜ ኢብሮ እዚህ ጋር ወንድሞች ቃል በቃል እናሳያለን። ሙሴ ላለመጻፉ ከጊዜ በኋላ የመጣ መጽሐፍ እንደሆነ እናሳያለን። ግን ቀጥሎ ምን አለ? ቁርአን ላይ ግን እኮ አላህ ሙሳ ኦሪትን ጻፈ ይላል እና እሱን ጥቅስ እየፈለግኩላችሁ ነው አለ። እሱ የኔ ቁርአን ነው። እሱ መጽሐፍ የኔ ቁርአን ነው። ስለዚህ እኔ ኢምራን ሙስሊሙ የራሴ መጽሐፍ በማስረጃዎች አድርጌ መልስልሃለሁ። ለምን? ይህ መልሱን ስለማውቀው እንዳንተ ዝም ብዬ አላወራም። እውቀቱ ስላለኝ ስለዚህ ጉዳይ እውቀቱ ስላለኝ እመልስልሃለሁ። ግን መጀመሪያ አንተ ማድረግ አለብህ የራስህ መጽሐፍ ቅዱስህ የምታምንበት መጽሐፍህ ማለት ነው። ሙሴ ለመጽሐፉ ማስረጃውን ከገዛ ከምታምንበት መጽሐፍ ማቅረብ መቻል አለብህ። ካቀረብክ በኋላ ተጠይቀኛለህ፣ እመልስልሃለሁ። ግን መጀመሪያ አሁን ጥያቄያችን ምንድን ነው? ሙሴ ኦሪትን ለመጽሐፉ ከመጽሐፍ ቅዱስ ማስረጃ አቅርብ ነው። ስለዚህ አሁን ማስረጃ ካለ አቅርብ። አሁን ኢምራን ይሄን ሁሉ ለምንድን ነው የምትሻሻው አንተ? ለምን መልሱን አትሰጠኝም? መጀመሪያ አንድ መልስ አልሰጠኸኝም። እመልስልሃለሁ። አይ መልሼልሃለሁ ሀብታሙ። የሱ አንተ ካደ ችግር የለውም። ከነበሩት መጽሐፍት እነ አብርሃም እነ አደም
አንድ እንደሰጠው አሁንም መሸሽ ጀመረ። ሚውት አድርጌሃለሁ። አሁንም መሸሽ ጀመረ። አያችሁ አይደል? ተውራት መጽሐፍ ወደ ቁርአን መጣ አለ። ተውራት አለ። አሁንም ሚውት አደርግሃለሁ። አታቋርጥ። መውረድ ፈልጎ ያ ጀማ አታቋርጥ። ቅድም ያልከው ምንድነው? ሙሴ ኦሪትን ጽፏል ብለሃል። ማስረጃ አምጣ። ሌላ ወዲያ አንተ ቃል አላወራም። ከዛ በኋላ ወይም ደግሞ ክርክርም ካልከው የመከራከሪያችን ርዕስ አይሆንም። ይምራል መጀመሪያ ማስረጃ አቅርብ። አንተ ለተናገርከው ነገር የክርክራችን ወይም የጥያቄ ምላሽ ይሄ አይሆንም። የህጎች መጽሐፍን ሙሴ ጻፈ አልጻፈ ይሄ የክርስቲያኖች ጉዳይ ነው። አይ ነው ለምን መሰለህ ነው ያልኩህ። አሁን ያ ጀማ መሸሽ ጀመረ። አያችሁ አይደል? ነው መሸሽ አይደለም። መሸሽ የጀመርከው አንተ ነህ። ማስረጃ ስለሌለ አውራንም ያወራለሁ። እሺ ቀጥል። አመሰግናለሁ። በመጀመሪያ ላይ እነ አደም ከአደም ጀምሮ እስልምና ላለመኖሩ ከቁርአን ራሱ ነው ማስረጃ እሰጥሃለሁ። ምክንያቱም 6ኛ ሱራ ላይ 163ኛ ላይ ቁርአን ወይም ደግሞ በመሐመድ ላይ አቋርጣለሁ። አያችሁ አይደል ጀማ እንዲሁ ማስረጃ እሰጥሃለሁ። አዳምጠኛ እኔ አላውራ። አንተ ለምን ሚስጥር ስለማወጣ ነው? አንዴ ረጋ በል። ሚስጥር ስለማወጣ ነው። ሚስጥር ወገናችን መጽሐፍ ራሱ እኮ አላወቅም። ትንሽ እንደው እፍረት አይሰማ አታፍርም? በኋላ ትንሽ እፍረት የለም። አላፍርም። በቃ እሱም ማየት ነው። ምንም ሊና የለም። አንዴ ሚውት አድርገው። ያ ጀማ ኢብሮ ከዚህ በኋላ ሚውት ካወረደ በቃ ታች አድርገው አውርደው። ለምን መከራከር የፈለገው እንጂ እውነት መወያየት አይደለም የፈለገው ማለት ነው። ያ ጀማ አብዛኛው ጊዜ ቃል ገባላችኋለሁ፣ ክርስቲያኖች እንደዚህ መወያየት አይችሉም ከኛ ጋር። ለምን? አሁን ወገናችን ሙግት አነሳ። ምንድን ያለው? ሙሴ ኦሪትን ጽፏል አለኝ። ሙሴ ኦሪትን ጽፏል አለኝ። ማስረጃ አቅርብ አልኩት። ስለው ምን አለኝ? አሁን እኮ ርዕሳችን እሱ አይደለም። ነብዩ መሐመድ የመጀመሪያ ሙስሊም ናቸው፣ አዳም ክርስቲያን ነው አለኝ። ጥያቄ እሱ አይደለም። እኔ አሁን ለተናገርከው ንግግር ማስረጃ አቅርብ ነው። ግን አጀማ መጣ ብሎ ከወጣ በኋላ ከፈለገ ሲያጣ ምንድን ያለው? ዞረና መጀመሪያ አንተ መልስልሃለሁ። እኔ ግን መጀመሪያ አንተ ማድረግ አለብህ። ለተናገርከው ንግግርህ ከአፍህ ለወጣው ንግግርህ ማስረጃ ማቅረብ አለብህ። ካላቀረብክ የተናገርከውን ትውጠውና ድጋሚ ትመልሰውና ስህተት እንደተናገርክ ካመንክ በኋላ ሙሴ ኦሪት እንዳልጻፈው ካመንክ በኋላ እስልምና ትጠይቀኛለህ። ግን ደግሞ ዘለህ ሂደህ እሱ ሲከብድህ ነብዩ መሐመድ ሙስሊም ናቸው፣ አብርሃም ክርስቲያን ነው፣ ነብዩ አዳም ብትለኝ አልሰማህም። እኛ ጋር ሙስሊም መሸወድ እንደዚህ አጋር ልሸወደን አልችልም። ስለዚህ ከዚህ በኋላ አልከራከርህም፣ አወርድሃለሁ። ከይቅርታ ጋር አወርድሃለሁ። ለምን? ሰው ይሰለቻል። ስለዚህ ከአንተ የሚጠበቀው ምንድን ነው? መጽሐፍ ቅዱስን፣ ኦሪትን፣ ዘዳግም፣ ዘፍጥረት፣ ዘሌዋውያን የነበሩት መጽሐፍት እነዚህ 5 መጽሐፎችን ፔንታታች የነበሩት መጽሐፎችን ሙሴ ለመጽሐፉ ከገዛ መጽሐፍህ ማስረጃ አቅርብ። ግን አንድ ነገር ቃል ልገባልህ ብሎ አንድ ነገር ቃል ልገባልህ ኢላ የውሚል ቂያማ አያቀርብም ማስረጃ። ዛሬ አይደለም እሱ አይደለም ልጆቹ የሱ ልጅ እያለ ቤተሰቦቹ ቢሰበሰቡ የሱ ጓደኞች ቢሰበሰቡ ራሱ መቼም አያቀርቡ፣ መቼም አይመልሰውም። ቃል ልግባላችሁ መቼም ይህን ጥያቄ አይመልሰውም፣ መቼም አይመልሰውም። እስቲ መልሰው እንመ ትመልሰዋለህ? እኔ ጀግና ከሆንክ እስቲ ትመልሰዋለህ? መልስና እስቲ እኛን ቲክቶክ አስቁመን፣ ቲክቶክ አዘጋን፣ እኛን ዘግተን እንጠፋልሃለን። እርግጠኛ ነህ? ከማንኛውም መጽሐፍ ከታሪክም ይሁን አምጣ ብለኸኛል። መጀመሪያ ከመጽሐፍ ቅዱስ ነው ያልኩት። ከመጽሐፍ ቅዱስ ከየትም አምጣ ብለኸኛል። ከመጽሐፍ ቅዱስ አጋጫው ይኸውላችሁ እንግዲህ ኢየሱስ ጌታ ነው። እኔ ተራዬ ነው። ቅድም ምን ብለህ ነበር? መጽሐፍ ቅዱስ ብቻ አይደለም እንደ የምትለው ወገና ጴንጤ እኮ ነህ። ጴንጤ እኮ መጽሐፍ ቅዱስ ብቻ ነው። ከማንኛውም መጽሐፍ ማስረጃ አምጣ ነው ያልኩህ። እሺ ሀብታሙ አንዴ ቆይ፣ ችግር የለውም ልታገስሃለሁ። ሀብታሙዬ አንዴ በቃሽ፣ ይቅርታ አንዴ ያበቃል። ሀብታሙዬ ሙሴ ኦሪትን ጻፈ የሚል መጽሐፍ ቅዱስ ላይ አለ? ሙሴ ኦሪትን ለመጻፉ እኛ ክርስቲያኖች ማስረጃ አለን። ማስረጃውን ደግሞ ከራሱ ታሪክ እሰጥሃለሁ። ጥያቄ እኮ እሱ አልነበረም ሀብታሙ። አንዴ ታዳምጠኛለህ? ጥያቄው እንደ እውነቱ ከሆነ ጥያቄው የእኔ ነው የሚቀድመው። ጥያቄን መልሰህ ነበር። ችግር የለም። ጥያቄ ራሱ መጠየቅ የነበረብህ። አይ አይደለም ወገናችን ሀብታ፣ አሁን እንኳን እየሰበክኝ አይደለ እንዴ? ክርስትና አሳምነኝ፣ በተረጋጋ መንፈስ አውራኝ። ለምን መጽሐፍ ቅዱስ ራሱ እኮ አማኞች የተረጋጉ ናቸው ነው የሚለው አይደለ እንዴ? ስለዚህ ረጋ ብለህ ጥያቄዎችን መልስልኝ። አሁን ጥያቄ መሰለህ ሀብታሙ፣ ጥያቄ ምንድን ነው? ሙሴ ኦሪትን ጻፈ የሚል መጽሐፍ ቅዱስ ላይ አለ? ኢምራን አሁን እኔ እናንተ እየተግባባን አይደለም እኮ ሀብታሙዬ። ጥያቄ ከማንኛውም ይሁን ማስረጃ እሰጥሃለሁ። እኔ ጥያቄ እሱ አይደለም ከማንኛውም ሳይሆን ክርስትናን ፎከስ ካደረገ ሀብታሙ አንዴ ጥያቄ። አሁን እኮ አንተ ሀብታሙ እንዴት መሰለህ ሀብታሙዬ፣ አሁን ማመን ይፈልጋል፣ ስለ መጽሐፍ ቅዱስ ማወቅ እፈልጋለሁ። እሺ እንዴ አንተ ደግሞ አማኝ ነህ፣ አንተ ደግሞ የክርስቶስ ተከታይ ነህ። አንተ ደግሞ የክርስቶስ ተከታይ አይደለ?
ስለዚህ ሙሴ ኦሪትን ጻፈ የሚል ጀዛከላ አቡኪ። አሁን አንተ ሀብታሙ የክርስቶስ ተከታይ ነህ። ስለዚህ እኔን አሳመነኝ። አሁን ማወቅ እፈልጋለሁ። ጥያቄ ይጠይቀዋል። ጥያቄ የሚመሰለህ ሙሴ ኦሪትን ጻፈ የሚል መጽሐፍ ቅዱስ ላይ አለ? አሁን ይሄንን ሁሉ ጥያቄን ላለመመለስ ነው የምትሻሻው? እሺ መጀመሪያ የኔ መለስልኝ እባክህ። የኔ ነው ጥያቄ፣ የኔ ነው የሚቀድመው። እኔ ከድረሱ ታሪክም ቢሆን እኔ እሰጥሃለሁ ማስረጃ። በአንተ አስተምሮ እኮ እኔ ከክርስቶስ ያፈገግኩ ነኝ አይደለ እንዴ? የእውነት የስተት መንገድ ላይ አይደለ ያለሁት? በአንተ አስተምሮ እንዴት? በእኔ አስተምሮ አሁን እኔ በአንተ አስተምሮ ትክክለኛ መንገድ ላይ ነው፣ ትክክለኛ እምነት ውስጥ ነው ያለሁት እኔ አይደለሁማ? በአንተ አስተሳሰብ በእኔ አስተሳሰብ አዎ ትክክለኛ መንገድ ላይ አይደለም ያለው። ጀነት በማያስገባ ወይም መንግስተ ሰማያት በማያስገባ መንገድ ላይ ነው ያለው። ስለዚህ ወደ ትክክለኛ መንገድ ጥራኝ። ምክንያቱም መልስልኝ። ጌታ ኢየሱስ ክርስቶስ በእኔ ያመነ የዘላለም ቢሞት እንኳን የዘላለም ሕይወት ይኖረዋል ስላለ ገባኝ። በቃ አሁን ጥያቄ መልስ። ጥያቄ ምንድን ነው? እኔ እናንተ ብዙ የምናወራበት አጀንዳ እያለ ሙሴን እንደጻፈ ከመጽሐፍ ቅዱስ ማስረጃ መልስልኝ። አሁን እንደ መሰለህ ሀብታሙ ቁርአንን የጻፉ ሰዎችን ስም ዝርዝር ከቁርአን ላይ ስጠኝ እስኪ አንተ። እሺ ከአንዴ የእውነት ቁርአንን የጻፉ ሰዎች ስም ዝርዝር እውነት አንተ በእስልምና ማታፍር ከሆነ አንዴ ያጀማ እኔ እኮ ላይ አውቃለሁ። ይቅርታ በጣም አይመልሰውም አውቃለሁ፣ ግን እንታገስ። እሺ አንተም መልስ የኔ ችግር የለውም። አንተም መልስ ወንድ ሁን አንተ። እሺ እመልሳለሁ። ከቁርአን ከሱራ ፋቲሃ ጀምርና ቁርአንን የጻፉ ሰዎች አንድ ሀብታሙ ቆይ፣ አይ እየተበደልክ እኔም የሙሳን ከመጽሐፍ ቅዱስ ደግሞ ቆይ ሀብትሽ ቆይ ሀብታሙ እየተበደልክ ስለሆነ አንዴ በቃ ሁለታችሁንም አንዴ ልዳኛችሁ። የጻፍኩኝ ነው እየተከታተልኩኝ ነው። ከታችም ጻፉ። ኢምራን እየጠየቀ ያለው ጥያቄ ሀብትሽ ቆይ ዳኛ ነኝ። ይኸው እንዳትጮህብኝ። እኔ ላይ ከእሱ ጋር ነው የምትወያየው። ኢምራን የጠየቀው ከመጽሐፍ ቅዱስ አለ ወይስ የለም ነው። እኔም ከቁርአን አለ ወይስ የለም ነው ይዤ ጽፌልሃለሁ። ያንተንም ተጽፏል። ያው ከታች ህዝቡ እየጻፈልህ ነው። ያንተም የኢምራንም ተጽፏል። መልስለት፣ ከዛ ይመልስልሃል። ያው ቀጥል። የኔም ጥያቄ የመጀመሪያው ጥያቄ ራሱ ይቅር ካልክ ኢምራን አንተም ቁርአን የጻፉ ሰዎች እነንትና ናቸው የሚል ከቁርአን ስጠኝ። ከቁርአን የጻፉትን ሰዎች ስም ዝርዝር ከቁርአን ስጠኝ። አቡኪ ዳኘን አቡኪ አንዴ የሚውታን ስዳኘን አንተ አቡኪ ዳኘን አቡኪ አንዴ እኔ ደግሞ ሀሳቤን እንደማዳምጠኝ። እሺ አቡኪ መጀመሪያ ማለት ነው አቡኪ እንዲገባህ ማለት ነው። ወገናችን ምን አለ? እኔ ምን ያልኩት የሙሴ መጽሐፍ አሁን እጃችን ላይ የለም። አንተ አለ የምትል ከሆነ አቅርብልኝና ከዛ በኋላ ከዛ መጽሐፍ ላይ አብርሃም ሙስሊም ነው የሚል አሳይሃለሁ ስለው ምን አለኝ? የሙሴ መጽሐፍ አለ አለኝ። የትኛው ስለው ኦሪት፣ ዘዳግም፣ ዘፍጥረት የሙሴ መጽሐፎች ናቸው አለኝ። ከዛ ማስረጃ አቅርብ ስለው ሊያቀርብ ወጣና ከዛ በኋላ ተመልሶ መጣና ሌላ ነገር ማውራት ጀመረ። ገባህ? ሌላ ነገር ማውራት ጀመረ። አሁን አቡኪ ጥያቄ ምንድነው? ዘዳግም ዘፍጥረትን ሙሴ እንደጻፈው ማስረጃ አቅርብልኝና ከመጽሐፍ ቅዱስ ከዛ በኋላ በቃ አልከራከርህም ነው። እሱ ደግሞ ምናምን ቁርአን ማን እንደጻፈው ንገረኛል። አቡኪ መጀመሪያ የጠየቀው ጥያቄ ማን የጠየቀው? ይሄ በዚህ ሐሳብ ዘ አመሰግናለሁ። ከሱ ደግሞ የሚቀድመው አቡኪ ይቅርታ እሱ ያንን ስላነስ የመጀመሪያው ወደዚህ ታሪክ ሳንገባ በፊት የመጀመሪያው ጥያቄ ደግሞ ምንድነው? እነ አደም እነ ኢብራሂም እነ ሙሳ ሙስሊም መሆናቸው ከቁርአን ውጪ ማስረጃ ስጡኝ ነው። ኡስታዚውን ሼክ ይሁን አንተ ምሁል የቀደመው ጥያቄ ይሄ ነው። ከቁርአን ውጪ ከሐዲስ ውጪ እነዚህ እስልምና ቀድሞ እንደነበረ ማስረጃ ስጡኝ። ስለዚህ ጥየው ምን መሰል የተፈጠረው ነገር እኔ አሁን ኢምራንን ተነሳውና ኢምራን አልኩት ሀብታሙ ሰው አይደለም አልኩት። ኢምራን ደግሞ ሰው ነው አለኝ። ከዛ ማስረጃ ሰው ለመሆኑ ማስረጃ አምጣ ምናምን ስለው አሁን የተፈጠረውን ነው ማስረዳ። ሀብታሙ ሰው መሆኑን ማስረጃ አምጣ ስለው የሆነ መጽሐፍ ጠቀሰ። ከዛ እኔ ምን እለዋለሁ? ያ መጽሐፍ ትክክለኛ የሀብታሙ መጽሐፍ መሆኑን መጀመሪያ ማስረጃ ስጠኝ። በተመሳሳይ አንተ ስትጠይቀው ስለ እስልምና ኢምራን ማስረጃ ማምጣት ስለፈለገ የአብርሃምና የሙሴ ትክክለኛ መጽሐፍ ካለ ማስረጃ ልስጠህ ሙስሊም ለመሆኑ አለ። እሺ አልክ አንተ። እሺ የአብርሃም መጽሐፍ አለ አልከው። አረ የለም አለ ኢምራን። እንግዲህ አለ አልከው። የት? ኦሪት። ስለዚህ ኦሪት የአብርሃም የሙሴ የአብርሃም የሚለውን ጨርሳችኋል። የሙሴ መጽሐፍ ለመሆኑ እንግዲህ መጨረሻ ዕድል ነው፣ ከሱ ጋር ትስማማላችሁ። ከዛ የሙሴ መጽሐፍ ለመሆኑ ስጠው። በግድ
ከዛ ላይ ሙስሊም መሆናቸው እንዲያሳይህ እኛ እናስገድደዋለን። ከመጽሐፍ ቅዱስ ጽፌዋለሁ። ከመጽሐፍ ቅዱስ ኦሪት የሙሴ መጽሐፍ መሆኑን ትነግረዋለህ። የግዱን ሳይወድ በግዱ ይመልስልሃል። እስልምናን ያሳያል። ከዛ በቃ ጨርሻለሁ። እንዳጻፍታም ይሄን ብቻ መልስለት። አልገባም ካሁን በኋላ በመሃልም ይሰጠኛል። እንደዛ ከተስማማን ይሁን። ካልሆነ ግን መጀመሪያ የጠየቅኩትን ጥያቄ ይመልስልኝ። እስልምና ቀድሞ ነበረ ካለ ከእስልምና በፊት ወይም ቁርአን ነው የእስልምና መጽሐፍ፣ ከሱ በፊት ከተጻፉ መጽሐፍቶች ወይም ታሪክ ከሐዲስ እና ከቁርአን ውጪ ማስረጃ ይስጠኝ። እስልምና ቀድሞ የለም ብዬ ስለሆነ የማምነው እኔ። ሌላው ተው፣ ስለ ክርስትና ሌላው ራሱ ቶ ኦሪት ዘጸአት ምናምንም ቶ እሱ የክርስቲያኖች መጽሐፍ ነው አይደል? ጠፋ አለኝ። እኔ ደግሞ አልጠፋም፣ እኔ ጋር አለ አልኩ። እሺ በቃ ቴንኪው። አስወራና አለ ራሱ ያወራን ስለሆነ ትልቅ ሰዎች። ስለዚህ እኔ ደግሞ ልጨርስ ነው በቃ። ከአሁን በኋላ ምንም የምንከራከረው ነገር የለም። በቃ አሁን አቡኪ እንዳለው ተደማምጠን እናወራለን። ስለዚህ መጀመሪያውኑ እኔን ለማሳመን ልክ ነው። አዎ ይሄና ይሄ ከእስልምና ውጪ ያለው መጽሐፍ ወደ እስልምና ወደዚህ ይመራ ነበር። አብርሃም አመነ ሲል እኛ አማኝ ብለን የምንጠራው ወደ ጽድቅ የሚቆጠርላቸው ከዋቢው ጋር ከቃሉ ጋር እንዲህ ነው እንዳልኩት ከሌላ መጽሐፍት ወይም ደግሞ ከመጽሐፍ ቅዱስም ሊሆን ይችላል። ትችላለህ ከአዲስ ኪዳን ከብሉይ ኪዳን ከመዝሙር ላውራ እንዲፈቀድልኝ ሰለቸን እኮ ወላሂ እኔ በጣም ሰለች፣ ልቤ ዝቅ አለ። ላውራ እስቲ ሚውት አድርገው። እሺ ያንን ማስረጃ ስጠን። ጨርሻለሁ። ሚውት አድርገው እስቲ። ያ አላህ አንተ ነው ምን አይነት ሰው ነው የምታመጣብኝ? ብሮ ወላሂ አላህ ይቅር ይበል። ከየት እንደሚመጡ ነው ያ ጀማዓተል ኸይር። ቢላህ አለይኩም እንደው ተመልከቱ ያ ጀማዓ፣ ይሄ ሁላ ወሬ ይሄ ሁላ ክርክር አንድ ጥቅስ ለማምጣት ነው። ቢላህ አለይኩም አንድ ጥቅስ ለማምጣት፣ እሱ ምንድነው ኦሪትን ሙሴ ጻፈ የሚል ለማምጣት ነው። ይሄ ሁላ ክርክር የለውም። እኔ ቃል ገብቼላችኋለሁ ወረበል ካዕባ ጥያቄውን እንኳን 1000 ጊዜ ብመልስለት ሁላችን እንደው ለምን ዛሬ መቼም አይመልሰውም ጥያቄው። ለምን መጽሐፍ ቅዱስ ላይ ኦሪትን ሙሴ ጻፈ የሚል የለም። እንደው ቢያመጡ ራሱ ብዙ ውድቅ ማድረጊያዎች አሉ። ኦኬ አሁን ስለዚህ እሱ ወደ አነሳው ሐሳብ እንሄዳለን። እሱም ያነሳው ሐሳብ ምንድነው? መጀመሪያ ጥያቄ መልስልኝና እመልሳለሁ። ችግር የለውም። በቃ ቢሰለቻችሁ ታገሱሽ ሙስሊም ወንድሞቼ፣ እንደው እስከ ጥግ ድረስ እናስጨርሰዋለን። ስለዚህ ወደ ጥያቄው እንገባ። ጥያቄው ምንድነው? ከቁርአን ውጭ ሙሴ ሙስሊም ነው የሚል አብርሃም ሙስሊም ነው የሚል አምጣልኝ ነው። የኔ ደግሞ መልስ ምንድነው? እኔ ኢምራን ሙስሊም ነኝ። ሙስሊም ስለሆንኩኝ የማምነው በመጽሐፍ ቅዱስ ሳይሆን በቁርአን ነው። ቁርአን ደግሞ እንደነገረኝ ከሆነ ያለፉት መጽሐፍቶች አሁን ላይ የሉም፣ ተበርዘዋል። ስለተበረዙ አሁን ከዛ መጽሐፎች ላውጣልህ አልችልም። ለምን? መጽሐፎቹ የሉም። ትክክለኛ መጽሐፍ ከቁርአን ውጭ የለም። ስለዚህ ትክክለኛ መጽሐፍ ቁርአን ስለሆነ አምላክ ኃያሉ አምላክ ሰማያትን የፈጠረው አብርሃምን የፈጠረው ሙሴን የፈጠረው ኢየሱስን የፈጠረው አምላክ ነገረኝ። ምን ብሎ ነገረኝ? ማካነ ኢብራሂሙ የሁድየን ወላ ነስራንያ፣ አብርሃም ክርስቲያንም አይሁድም አልነበረም። አብርሃም ክርስቲያን አልነበረም አለኝ። ታዲያ ምንድን ነው ስለው ወላኪን ካነ ሐኒፈ ሙስሊማ፣ ግን አብርሃም ቀጥተኛ የሆነ ሙስሊም ነበር አለኝ። ስለዚህ እኔ ኢምራን አምላኬ ሲነገረኝ አመንኩኝ ነው። ከቁርአን በፊት ያሉ መጽሐፎች ግን ስለተበረዙና ከቁርአን ውስጥ ትክክለኛ መጽሐፍ ስለሌለ ላሳይህ አልችልም። ለምን? መጽሐፎቹ የሰው እጅ ገብቶባቸዋል፣ ተበርዘዋል ነው። ስለዚህ መጽሐፎቹ የለም። አሁን ጥያቄ ምንድነው? መልሻለሁ። በቃ እንግዲህ አቡበከር አይተሃል ባጭሩ። አቡበከር ዳኛ እባክህ እንግባለን ይዤ ያለው አንተ መልስን አስቀምጠሃል። አሁን እሱ ይቀጥል እንግዲህ። በቃ አሁን እንደዛ ይባል አቡበከር፣ እንደዛ ይባል ነገር የለም። እንደዛ አልፈልግም። ተመለሰ አልተመለሰ ፍርዱ ለተመልካች፣ ክርክር እንዳይሆንብኝ። አቡኪ ሚውት አንሳልኝ። ተመለሰ አልተመለሰ ፍርዱ ለተመልካች። እኔ እንግዲህ መልስ ያስቀምጫለሁ። አሁን ግን ምንድነው ወገናችን ሀብታሙ ቅድም ብሎኛል፣ የሙሴ መጽሐፍ እኮ አለ፣ ከዛ መጽሐፍ ላይ አቀርብልሃለሁ። ስለዚህ ምን ያግልኛል ሀብታሙ? የሙሴ መጽሐፍን እነዚህ 5 መጽሐፎችን ሙሴ እንደጻፈ ያሳየኝና ካሳየኝ በኋላ ደግሞ እኔ ከነዛ መጽሐፎች ሙሴ ሙስሊም እንደነበር አሳየዋለሁ። አቡኪ ሌላ ወሬ ካወራ
ወረበል ካዕባ ወርደዋለሁ። ከዚህ በላይ አልታገስም። ሌላ አድር አይሰጠውም ካባለ። ስለዚህ ጥያቄውን አስተካክለህ ጠይቀውና ይመልስልኝ። እሺ ፍርዱ እንደተመልከተ እኔ ጥያቄ ጥቅስ ነው። እሺ ሐሳብ ጥቅስ ከመጽሐፍ ቅዱስ ላይ ሙሴ ኦሪትን ለመጻፉ ጥቅስ ነው። ጠይቅልኝ። ኢምራን መልስ ነው ያለውን ነገር አስቀምጧል። ሀብትሽ መልስ ነው አይደለም የሚለውን ህዝቡ ይታዘባል። አሁን ሁለተኛው እርከን ከመለስክልኝ እመልሳለሁ ብለሃል። ሀብትሽ ናና ቆይ እንዳታወራ አስጨርስልኝ። ጥያቄውን ላቅርብ። ጥያቄው ኦሪትን ሙሴ ለመጻፉ ከመጽሐፍ ቅዱስ ማስረጃ ሌላ ነገር ካወራህ ያልቃል እድልህ። ቀጥል። ጥቅስ ብቻ እንቀጥላለን። አልመለሰም አልመልስም። እሱም አልመለሰም እኔም አልመልስም። አንድ ቢያንስ እሺ በቃ ይበቃል። እሱ ያወራው ቢያንስ የተወሰነ አታወራም። ወላሂ ውርደት ነው። አላህ ይጠብቀን። እኔ እኮ ያ ጀማዓተ ኸይር ወላሂ ሁል ጊዜ ቃል ገባላችሁ። አውቂ ቅድም ቃል ገብቼ ነበረ ኢላ የውሚል ቂያማ እስከ የውሚል ቂያማ ድረስ እሱም ዘሮቹም ቢሰበሰቡ መቼም አይመለሱትም፣ መቼም አይመለስም። ለዛ ነው ኦኬ። ግን ቅድም አጽፊያችሁ ኮሜንት ላይ አጽፊያችሁ ነበር። ያጻፍኳችሁ ምንድነው ሙሴ ኦሪትን ጽፏል ብዬ አጽፊያችሁ ነበረ። ለዛ ግን ማስረጃ አለመጣም። ስለዚህ አሁን ሙስሊም ወንድሞቼ እንዳያችሁት ክርስቲያን ወገኖቻችን የሚያወሩትና መጽሐፋቸው የሚናገረው ሁለት የተለያየ ሐሳብ ነው ማለት ነው። ኦኬ እሺ ማሻአላህ አላሁ አክበር። የሚመልስ ክርስቲያን ገብቷል። በጣም ደስ ይለናል ወገናችን። መጀመሪያ እንዲረጋ በልና ጥያቄውን እንድገምልኝ። የጠየቁት ጥያቄ ምንድነው? ሙሴ እንደጻፈ አይደለ ኦሪት እንደጻፈ ማስረጃ እሺ ክፈትልኝ። አንዴ ቪዲዮን ክፈትና መጽሐፍ ቅዱስን አንዴ ክፈተው። ምን ነግረን ትከፍተዋለህ? ያው ክፈቱ አንዴ። ዘጸአት 24:4ን ክፈተው። ዘጸአት 24:4 አላሁ አክበር። እንደዚህ ሐሳብ እንፈልግ ነው። ከፍቼዋለሁ። ያው አንበበው እስኪ ምን ይላል? ሙሴም አለ የእግዚአብሔርን ቃሎች ጻፈ፣ ማለዳም ተነሳ፣ ከተራሮቹ በታች መሠዊያ ሰራ። የትኛውን ቃል የጻፈው? እሱም በኋላ መጣበታለን። አንዴ ግን ይሄ እየተናገረ ያለው ማን ነው? አንዴ ይሄ ሙሴ ጋር እየተናገረ ያለው ማን ነው? እሺ ጽፏን አልጻፈም። ይሄን አንዴ ባለልኝና ሙሴ አንዴ አዳምጠኝ። አንዴ እሱ በኋላ ይሄን ባለልኝና ሄድ። እሺ አንዴ ከዛ ብዙ ሰጣለሁ እስከሚበቃ ሰጣለሁ። እሺ ልመልስልህ። እሺ ሙሴ እኔ ጽፏን አልጻፈም። ከመጽሐፍ ቅዱስ አንዴ እሺ አዳምጠኝ። አንዴ እሺ ሙሴ መጽሐፍ እንደጻፈ እኔም አምናለሁኝ። የትኛውን መጽሐፍ? አንተ እኮ ምንም እኮ ጻፈ የሚል ማስረጃ አንዴ ልመልስልህ ፕሊስ አዳምጠኝ። መጽሐፍ ጻፈ ይላል አይደል እንዴ ኦሪትን? እሺ ላውራ አንዴ ፕሊስ እባክህን። እሺ አውራ ፈቃድልኝ። እሺ ሙሴ መጽሐፍ እንደጻፈ ቁርአን የሚናገራል፣ እኔም አምናለሁ። ግን ጥያቄያችን እሱ አልነበረም። ጥያቄያችን ምንድነው? እነዚህ 5 መጽሐፎች ኦሪት፣ ዘጸአት፣ ዘፍጥረት እነዚህ 5 መጽሐፎች ሙሴ ለመጻፋቸው ማስረጃ አምጣ ነው። አሁን አንዴ የራሱ ማስረጃ እኮ ነው። መጽሐፍ ጻፈ የተባለ አንዴ አዳምጠኝ። አንዴ ፕሊስ አዳምጠኝ። ይሄን አመጣና እዚህ ጋር ተባልክ ለመጻፍ ማስረጃ አትረጋጋም። አንዴ ባለ ረጋበል እባክህን አስወራኝ። እስቲ አንዴ እባክህን አስወራኝ። እሺ ሙሴ እግዚአብሔር ቃል ጻፈ እኮ ይላል እኮ ቃል በቃል እኮ። እሺ ሙሴ ብሎ እየተናገረ ያለው ማን ነው? ሙሴ ብሎ የተናገረው ማን ነው? ሙሴ ብሎ እየዘገበ ያለው እኮ መጽሐፉን እሱ መጽሐፉን አይደለም የምፈልገው ከመጽሐፍ ቅዱስ ላይ ኦሪትን ጻፈ ይላል እዚህ ጋር የእግዚአብሔር ቃል ጻፈ ነው ያለውን። እሺ ላሳየህ ደግሞ ቀጣይ ኢየሱስ ክርስቶስ ደግሞ ሙሴ መጽሐፍ ጻፈን ብሎ እንዳለ ደግሞ ላሳየህ። ግን ቆይ ሰው ሳይወራ ማዳመጥ አትችልም አይደለም? አሁን እኮ ቃል በቃል ነው እያመጣሁልህ ያለሁት እኮ። ጥያቄና መልሱ ላይ ነው ወገናችን። አንድ ያዳም ይሄው መጽሐፍ እንደጻፈ ከመጽሐፍ ቅዱስ ላይ አይደል ያልከኝ? ይሄው መጽሐፍ ቅዱስ ላይ አዳምጠኝ። ሙሴ ጻፈ ምን ቃል በቃል አመጣሁልህ። እሺ አዳምጠኝ። ሙሴ መጽሐፍ አሁን ልገምልህ። ሙሴ መጽሐፍ እንደጻፈ እኔም አምናለሁኝ። ኢብራሂም ማለት መጽሐፍ ቅዱስም ይናገራል። ትክክል እኮ ማስረጃ በላ ነበር። እነዚህን ኧረ አለ ችግር አለብህ እንዴ ወገናችን? አንድ ያስወራኝ እስቲ። ለምን አትረጋጋም? እንደ ትልቅ ሰው አውራ እንጂ ትልቅ ሰው አይደለህ እንዴ? ወይስ ወደ ስድብ እንግባ? ረጋ ብለህ አዳምጥ። ምንድን ነው የምትደራረበው? እንደዚህ ቃል በቃል ያልከኝ ነው የምትወለው። አትደራረብ። ሰው ሳይወራ አዳምጣ። ችግርህ ምንድን ነው? ረጋ ብለህ አዳምጥ። ኦኬ ቀጥል። ሶሪ እንዴ እንደዚህ ካጮህንባችሁ አትስተካከሉ። እሺ አሁን ወገናችን እባክህ አዳምጠኝ። እኛ ጥያቄያችን ሙሴ መጽሐፍ እንደጻፈ አሳዩን ሳይሆን እነዚህ 5 መጽሐፎችን ሙሴ እንደጻፈ ነው። ዘፍጥረት፣ ዘጸአት፣ ዘዳግም እነዚህ 5 መጽሐፎችን ሙሴ እንደጻፈ መልስልኝ ነው። አሁን አንድ ጥያቄ ጠይቀሃለሁ። መከራከርም አልፈለግም። እባክህን ብያ ጥያቄ ብቻ መልስልኝ። እዚህ ጋር ሙሴ እየተናገረ ያለው ሙሴ መጽሐፍን ጻፈው እየተናገረ ያለው ማን ነው? መልስልኝ። ጥያቄ መልስልኝ። እኔ ከዚህ በላይ እንትን አይደለም። ሙሴ ግን ቃል በቃል እንደጻፈው ከመጽሐፍ ቅዱስ አምጥቼ እላለሁ። እሺ ሌላ ቦታ ለጽሽ ዮሐንስ 5:46 ሙሴ ኢየሱስ ክርስቶስ ራሱ ሙሴ መጽሐፉን ስለኔ ጽፏል ብሏል።
ቆይ አንድ ይሄን ትቀበላለህ? አንድ ረጋ በመጀመሪያ እዚህ ጋር እንጨርስ። ኢየሱስ ክርስቶስ ራሱ ሙሴ ስለኔ አለ ሚውት አድርጌሃለሁ ከይቅርታ ጋር አሁንም አይደለም ማስረጃ ሲመጣ እንደዚህ ነው። ይሄ መጀመሪያ ቀደም ረጋ እያልክ እየሳክ ነበር ታውሪ ነበረው። ወገናችን ማስረጃ ሲመጣ እንደዚህ አትሁን። አዳምጠኛ ያመጣኸው ማስረጃ ራሱ እኔን ነው የሚደግፈኝ። ወረበል ካባ ምንም አይደግፍም። መጽሐፍ እንደጻፈ ያመጣኸው ራሱ ሙሴ ነው የጻፈው። ምን እኮ ማስረጃ መጣውልህ አንተ እኮ እሺ ሙሴ በታወቀም ብለህ ምን ይላል ሙሴ የእግዚአብሔርን ቃል ጻፈ ይላል እኮ ቃል በቃል። እሺ እንዲገባኝ ሙሴ ብሎ እየተናገረ ያለው ማን ነው? እሱን አልነግረህም። ለምን አልነግረኝም? ከመጽሐፍ ቅዱስ ላይ አይደለም መጽሐፍ ይሁን ፈለከው። እናመሰግናለን። አልነግርህም አለኝ። ያጀማ አያችሁ አይደለ? ይሄ ነው መጨረሻቸው። በቃ ታች አርጅሃለሁ። ለምን መሰለህ? ክርክር ነው ከዚህ በኋላ የሚሆነው። እኛ እኮ ሙስሊሞች ሙሴ መጽሐፍ እንደጻፈ እናምናለን። ቁርአን ላይም እኮ አለ። ሁሉም ሙስሊም ክርስቲያንም ያምናል። ኢየሱስን አውቃለሁ። ግን ጥያቄያችን እነዚህ 5 መጽሐፎችን ፔንታቶችን ሙሴ እንደጻፈ ነው። ግን አሁን ሳያስቡ ያመጣው ማስረጃ ራሱን ወጋው። በራሴ ቆንጨራ አረደኝ እንደተባለው በራሱ ቆንጨራ ታረደ። ለምን ካልን እዚህ ጋር ሙሴ ብሎ እየተናገረ ያለው አካል ሙሴ ሳይሆን ሌላ አካል ነው። which means ይሄ መጽሐፍ ኦሪት ዘጸአት የሚባለው መጽሐፍ የጻፈው ሙሴ ሳይሆን ሌላ ሰው ነው ማለት ነው። ሙሴ ቢሆንማ ሙሴ ሳይሆን እኔ ነው የሚለው። እኔ የእግዚአብሔርን ቃል ጻፍኩ ነበር። እዚህ ጋር ሙሴ የእግዚአብሔርን ቃል ጻፈ ነው። ማለዳም ተነሳ፣ ከእንቅልፉ ተነሳ። አየህ አይደለ? ስለዚህ ሌላ አካል ስለ ሙሴ እየተረከ ነው ያለው። በጣም እናመሰግናለን። አሁን ባመጣህልን ማስረጃ ራሱ ሙሴ ይሄ መጽሐፍ እንዳልጻፈው አሳይተናል። አጨብጭቡለት። አሁን ኢብሮ ቀጥል ሀቢቢ። ያው አንድ 3 ልጆች ይቀራሉና ከዛ በኋላ ርዕስ እንያዝ። እስካሁን ድረስ አነስ አላረገም። ያው ፕሮግራም ላይ ነበረ፣ ቅድም የሆነ ምሳ ምናምን ላይ ነበረ። ፋሩቅ አለ፣ ከዛ ማሂር አለ። ከዛ በኋላ ፕሮግራም ይዘን ከፈለገን አሁን ያልከው ርዕስ ላይ እንቀጥላለን። አለዛ ደግሞ ደስ ያለን ርዕስ መርጠን እንቀጥላለን። አነስ የገባ ሰው አለ ክርስቲያን። ሰላም ነው ኢብራሂም፣ አንተ ነበር ጠይቄ ነበር። ወይ እኔ ተረኛ አይደለሁም። እሺ አንዴ አነስ አለ ጠይቅ። ምንድን ነው? አንደኛ 2 ጥያቄ ነው። አንደኛ ጥያቄ መጀመሪያ ማንኛውም ክርስቲያን ሲገባ ኢብራሂም ቤት ይወያያል፣ አፕሪሼት አደርጋለሁ። ግን ማንኛውም ክርስቲያን ገብቶ ሲወያይ የትኛውንም ሙስሊም ማለትም እፎይ ጋር ሲወያዩ እንደ ጥያቄ እንቀጥል። ከይቅርታ ጋር በጣም ይቅርታ። እሺ ለኢብራሂም ያለው ነው። በቃ እዚህ ላይ እንዳለ ኢብራሂም ያለው የትኛው መጽሐፍ ቅዱስ ነው የተበረዘው? የትኛው ጊዜ በየትኛው ሴንቸሪ? እሱን ብቻ ያሳይ። እሺ የመጽሐፍ ቅዱስ መበረዝ ጋር ስንመጣ መጽሐፍ ቅዱስ በብዙ መልኩ ተበርዟል እና የመጽሐፍ ቅዱስ ከድሮ ብሉይ ኪዳንን ብንመጣ ብሉይ ኪዳንም ተበርዟል። እንዲሁም ደግሞ አዲስ ኪዳን ጋር ብንመጣ ከመጀመሪያዎቹ 100 ክፍለ ዘመናት ጀምሮ መጽሐፍ ቅዱስ ሲበረዝ እንደኖረ በጣም ብዙ ኤቪደንሶች አሉ። ለዚህም ማሳያው ለምሳሌ መጽሐፍ ቅዱስ ላይ አሁን ላይ ተጽፎ የምናገኛቸው ከዛ በኋላ ግን እደ ክታቦች አሉ፣ ጥንታዊ የሚባሉ እደ ክታቦች ላይ የማናገኛቸው በጣም ብዙ ጥቅሶች አሉ። በጣም በርካታ። ልክ ለምሳሌ የዝሙተኛዋ ሴት ታሪክ ለምሳሌ ማርቆስ ላይ ያለውን ብንወስድ በጣም ብዙ ዘረዝረል እችላለሁ። እና እነዚህ ሁላ እንዴት ነው ሌተር አዲሽን እንደሆኑ የምንገነዘበው ከተባለ እደ ክታብ አለ ማለትም ከመጀመሪያው ክፍለ ዘመን እንደሆነም አንዴ ካሜራ ከፍቼ ላሳይ። ኦኬ እዚህ ጋር አሁን ምሳሌ ነው ማስቀምጠልህ እዚህ ጋራ ማለት ነው። ይሄ የብሉይ ኪዳን ነው እና እንደ አዲስ ኪዳን አንድ ምሳሌ ላስቀምጥልህ። እዚህ ሳይም ላይ ለምሳሌ እደ ክታብ አለን እንበልና የሆነ ለምሳሌ ፒ72 ይባላል እንበል። እዚህ ጋር ያለው እዚህ ጋር እደ ክታብ አለን። ከዛ በኋላ እደ ክታብ እያለ ይቀጥላል እና እዚህ ላይ የማናገኛቸው ነገር ግን ከነዚህ ላይ የምናገኛቸው በጣም ብዙ በርካታ ማለት ነው እንደዚህ የሚሆኑ ጥቅሶች አሉ። እንደዚህ ማለት ነው ላይክ ይሄ የሚያክል ለምሳሌ እዚህ ጋር የምታየው ይሄን የሚያክል ሙሉ ጭማሪ ነው እና መበረዙን ስንመለከት ከፈርስት ሴንቸሪ ጀምሮ መጽሐፍ ቅዱስ ሲበረዝ እንደኖረ እንገነዘባለን ነው። እንዲሁም ደግሞ ከዛም አልፎ ጸሐፊያቸው እንኳን የማይታወቅ ነው። የመጽሐፍ ቅዱስ ከወንጌላት ጀምረን ስንመለከት ጸሐፊያቸው ማን እንደሆነ አይታወቅም። ወንጌላቱ ላይ ከላይ የተጻፈው
ይሄ በኋላ የተጻፈ ነው። ከላይ እንደዚህ ዮሐንስ ወንጌል አኮርዲንግ ቱ ጆን አኮርዲንግ ቱ ማቲው ምናምን ተብሎ ማለት ነው። ቆይ አንዴ ይቅርታ እዛው እኮ እንድትሄድ ነው እኮ እኔ ያልኩህ ጥያቄ ገብቶሃል አይደለ? በየትኛው ጊዜ በዚህ ጊዜ በቃ ይሄ ጊዜ ሳይሆን በዚህ ጊዜ ይሄ ቃሉ እዚህ ጋር ነው ቃሉ ዘጋር ተቀነሰም ሳይሆን መጽሐፍ ቅዱስ ተበርዟል የሚል የትኛው ሴንቸሪ ማን እንደበረዘው ንገረኝ ነው ያልኩህ። ኦኬ እየነገርኩ ነው ያለሁት። እኔም ኤግዛክት ዴቱን ማስቀመጥ በጣም አዛ ነው። እንኳን እኔ ተውና ቴክስቹዋል ክሪቲሲዝም ላይ የሚሰሩ እንኳን ኤግዛክት ዴቱ በዚህ ቀን እንደዚህ ቀን ምናምን ተበረዘ ብለህ መናገር ያ በጣም ከባድ ነው። ነገር ግን እንዴት እንደተበረዘ ግን ስለዚህ አልተበረዘም አንዴ ማይገናኝ ነገር ነው እያወራ ያለው። ለምሳሌ የሚገናኝ ነገር ነው። እኔ አንተን እሱ ኢብራሂም ያለው መጽሐፍ ቅዱስ ተበርዟል አንዴ አኩ ተበርዟል እያልኩ ነው። እኔም ተበርዟል እያልኩ እኮ ነው ክሌም እያደረኩ ያለው። ስኮላሮችም ተበርዟል። በየትኛው ጊዜ ሴንቸሪ ማን ነው በረዘው? ማን ነው ሰውየው ስሙ? አንዴ አዳምጥ እኮ አንዴ በቃ አዳምጥና ማን የበረዘው ጋራ ለመሄድ ማለት ነው። እነዚህን እደ ክታቦች ማን እንዳስተላለፈልህ ራሱ አናውቅም። ከጀምሩ ራሱ ስንመጣ እነዚህ ለምሳሌ ይሄን እደ ክታብ ይሄ ኮዴክስ አናቲከስ ነው ማን ጽፎ እንዳስተላለፈልህ እንኳን አታውቅም። ይሄ እንትናን የጻፈው እንትናን የበረዘው ከማለት በፊት ይሄንን እንኳን ማን እንዳስተላለፈው አይታወቅም እኮ። ወዴት ነው የምታወራው? ነገር ግን እነዚህ እንደተበረዙ ኤግዛክት ዴቱ ባይታወቅም በዚህ ቀን እና በዚህ ሰዓት እንደዚህ ቦታ ተበረዘ የሚለው ኤግዛክት ዴቱ ባይታወቅም ግን እንደተበረዘ ግን there is consensus agreement between the scholars ማለት ነው። ይሄንንም ደግሞ ፕሩቭ ማድረግ እንችላለን። እንዴት ከተባለ ማኑስክሪፕት አለን፣ እደ ክታብ አለን። አንደኛውን ነው እየሰጠው ያለው እደ ክታብ አለን። እደ ክታቦችን ብንመለከት ለምሳሌ ጥንታዊ የሚባሉ እደ ክታባት ላይ የማናገኛቸው ዛሬ ላይ ያሉ ቨርሶች አሉ። ይህንንም ደግሞ አዲሽን እንደሆነ ምሁራኖችም የሚስማሙበት ነገር ነው፣ የሚስማሙበት ሀሳብ ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ደግሞ ምንድነው? አባቶች እንኳን ቸርች ፋዘሮች እንኳን አድሚት አድርገዋል ነው መጽሐፍ ቅዱስን እንደተበረዘ በዚህ ጊዜ አይሁዳውያን እንደዚህ ቆርጣቸዋል ብለዋል አባቶች። ለምሳሌ የት አለ? መቼ ነው ያሉት? ልስጥ አረሰጣለሁ። ይኸው ለምሳሌ ቅዱስ ዩስጦስ ሰማዕቱን ታውቋለህ ብዬ ተስፋ አደርጋለሁ። ጀስትን ማውረር በጣም ጥንታዊ ከሚባሉ አባቶች ሴንት ነው፣ ቸርች ፋዘር ነው እና ከአንቲኒሲን ፋዘሮች ውስጥ አንደኛው ነው። ሰማዕቱ ምን በማለት ተናግሯል ከተባለ ከመጽሐፈ ዕዝራ ላይ ጀስትን ማውረር ማለት ነው ምን በማለት ተናገረ? ከመጽሐፈ ዕዝራ ላይ እንዲህ የሚል ቃል ቆርጣችኋል አለ። እንዲህ የሚል ቃል ቆርጣችኋል። ከዛ በኋላ ይዘረዝርና ከዚህ ውጪም በትንቢተ ኤርምያስ ላይ ይህንን ቃል አጥፍታችኋል እያለ አይሁዳውያንን ሲወቅሳቸው እንመለከታለን። ጀስትን ማውረር አንድ አባት ነው የሰጠው ማለት ነው። እንዲሁም ደግሞ አይሁዶች እኮ ስለኛ መጽሐፍ ቅዱሶች እኮ ያገባቸውም። እኔ ያልኩት ስለ ክርስቲያን መጽሐፍ ቅዱስ የተበረዘው በዚህ ጊዜ ነው ብለህ ንገረኝ ነው። አባቶች እየጠቀስኩልን ያሉት አባቶች ተበርዟል እያሉ ነው። አባት የትኛው አባት? እኔ አላውቀውም ይሄን አባት። ጀስቲንን አታውቀውም እኮ ካላወቅ ያንተ ጥፋት ነው። ጀስቲን ማለት እኮ ሴንት ነው ከቤተ ክርስቲያን አባቶች መካከል። ቆይ አንድ ጊዜ ሐዋርያ አቦ ከሚባሉ ሐዋርያ አቦ ቅርብ ከነበሩ ማለት ነው ለሐዋርያት ቅርብ ከነበሩ አባቶች ውስጥ ቸርች ምን መጽሐፍ ቅዱስ ነው? ምን መጽሐፍ ቅዱስ ነው? አሳየኝ እስቲ መጽሐፍ ቅዱስን ግለጠው እና አሳየኝ። አንዴ ቆይ አንዴ ተረጋጋ። ሲሪል አለ ከስር ወንድም ከጎን ያለው ወንድም ኮንፈርም ያደርግ ካላወቀው አንተ አነስ ወይ ቆይ አንዴ ሲሪ ሚውት አድርገውና አነስ ወይ ይሰማል? እያወራ እኮ ነው አይሰማም? እሺ አነስ ከኔ ጋር ነው ይብሩ። አነስ አይሰማም? አይሰማ። አሁን ይሰማል። አሁን ገና አሁን መጣ ሀቢቢ። እዛ ከፍ አድርግለት፣ ትንሽ ወደ ላይ ከፍ አድርግለትና እዛው ላይ አንድ ነገር አሳየው። ኦኬ አዎ፣ እዛው ትንሽ መልሰው ወደ ላይ። አዎ መቼ እንደነበር ይኸው ይሄ ሰውዬ አሳየው። እሱን በደንብ ዩስጦስ ሰማዕቱ በ100 ክፍለ ዘመን ላይ የነበረ ነው ማለት ነው። ዊችዝ ዮሐንስ ወንጌል ሲጻፍ አካባቢ የተወለደ ሰው ነው ራሱ ማለት ነው። ይሄ የሆነ የሩቅ ሰው አይደለም እየጠቀስኩልህ ያለሁት ማለት ነው። ሴንት ነው፣ አባቶች የሚጠቅሱት ቸርች ፋዘር ነው። ሴንት ነው፣ ኮት የሚደረግ አባት ነው።
ቅዱስ ተብሎ ማለት ነው። በኦርቶዶክስ ዘንድ በካቶሊኮች ዘንድ ምናምን የህይወት ታሪኩ በጣም ብዙ 3 ሌተሮች አሉት። ሌተር ቱ ሶስት አውቴንቲክ ሌተሮች አሉት ምናምን ማለት ነው። ፈርስት አፖሎጂ፣ ሰከንድ አፖሎጂ፣ ዲያሎግ ስትራይፍ በጣም ፌመስ አባት ነው ራሱ እና ይሄ አባት ነው ቃል በቃል መጽሐፍ ቅዱስን መበረዝ እየተናገረ ያለው ነው እያልኩ ያለሁት። ያንተ የምትለኝ ሰው አባት ይሄ ነው ብለህ እያስረዳኸኝ ነው። እኔ የፈለኩት መጽሐፍ ቅዱስን ትገልጠው ነው። መጽሐፍ ቅዱስ ተበርዟል በዚህ ጊዜ ቢሆን አሳየኝ ያልኩህ በብሉይ ኪዳን የሚሆነው በአዲስ ኪዳንም ላይ ያለ መጽሐፍ ቅዱስም አሳያለሁ። ከመጽሐፍ ቅዱስም አሳያለሁ። ቅድም ምን አልክ? እስኪ አሳየኝ አልክ። አባት ምናምን አልክና አሳየኝ እስቲ አልክ። ይኸው እያሳየሁ ነው። አሁንም አሳየኝ። ይሄ ስለዚህ አባት ይኸውልህ አለማወቄን አላፍርበትም፣ እማርበታለሁ እንጂ ወንድሜ። እኔ ያልኩህ ምንድን ነው? አሁንም ተረዳኝ። መጽሐፍ ቅዱስ ገለጥና መጽሐፍ ቅዱስ እጅ ላይ አለ አይደለ? የምትረዳ ኮንቨርሴሽን የምታደርግበት። ስለዚህ እሱን ክፈትና ከብሉይ ኪዳኑ ከ81 እዚህ በቨርስ ላይ ይኸው መጽሐፉ ተበርዟል ተብሏል፣ ተጽፏል፣ አሳየኝ። ቆይ እዛ ጋር ምን መጣለን? ግን መጀመሪያ እዚህ ጋራ የቤተ ክርስቲያን አባቶችን ላስተምርህና ከዛ ወደዛ እናልፋለን። አክቹአሊ ማለት እኔ እማራለሁ ሌላ ጊዜ ችግር የለም። አንዴ አንተ ባትማር ሌላው ይማርበታል። እና ጋይዝ የመጽሐፍ ቅዱስን መበረዝ እኛ ሙስሊሞች ብቻ ሳንሆን የምንናገረው እነዚህ በቃ ቅዱስ ተብሎ የሚከራከሩባቸው አባቶች ማለት ነው። ይሄ ሰውዬ ስላሴ አማኝ ነው ብሎ